እንደዚህ አይነት በድን ሰው ተይዞ ጊዜ እንዴት እንደሚታለፍ ሁሉ አላቅም። ምን አይነት ጊዜ እንደምታሳልፍ አላቅም። ያው ሩታ ወያው ሄርሜላ እኔ እጅግ በጣም ነው ልቤ ነካው። አብርሃም ምላሱን ተቆርጥሎ እንደመጣው አሁን ደግሞ ማውራት እንኳን ትቷል ማለት ነው። ግን ያው ቤተሰብ አሪፍ ምርጫ ነው፣ ቆንጆ ነው። አንደኛ ነገር ከሁለቱም ከመሀል ወጥቶ ቤተሰቦቹ ጋር ቢሄድ ይሻላል ነው የምለው። ገብቷቸዋል። አሁን እነሱ ምንድነው ሄርሜላም ሆነች ሩታም የተያያዙት የኔ 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 ማለት ነው ሀሳባቸው ማለት ነው። ይሄ ደግሞ በጣም ከባድ ነገር ነው ቤተሰብ። እውነት በጣም ነው አብርሃም በአሁኑ ሰዓት ያሳዘነኝ። ጉንፋን ሊዘኝ ነው መሰለኝ፣ ድምጼ በጣም ወፍሯል። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ ማለት ነው። እኔ እንጃ ብቻ ቤተሰብ እኔ አላቅም፣ እኔ ምን ብዬ እንደማስረዳችሁ ሁሉ አላቅም። ዛሬ በጣም ነው አብርሃም ያሳዘነኝ፣ በጣም እጅግ በጣም ነው የሚያሳዝነው። ያው ሄርሜላና ሩታ እነሱ ሊገዳደሉ ነው የሚፈላለጉት። ሩታ የአብርሽ ቤተሰቦች ጋር እንዳይሄድ ከሷ ጋር እንዲሆን ብቻ ነው የምትፈልገው። ከልጅ ጋር ከኔ ጋር ጊዜ ማሳለፍ አለበት ነው ያለችው። እንደዚህ አይነት በድን ሰው ተይዞ ጊዜ እንዴት እንደሚታለፍ ሁሉ አላቅም። ምን አይነት ጊዜ እንደምታሳልፍ አላቅም። ያው ሩታ ወያው ሄርሜላ 5 ቀን ጊዜዋን አሳልፋለች። እኔም ጊዜ ላሳልፍ ነው መሰለኝ። ይሄ ምስኪን ልጅ ይዞ ያንገላታል ማለት ነው ቤተሰብ። እኔ እንደው አብርሃም ድኖ ብቻ እንደው ጉዱን ባየው እግዚአብሔርን ነው የምላችሁ። እኔ አላቅም ብቻ እኔ ምን አይነት ጉድ ውስጥ እንደገባ አላቅም። ሰው ምርጫ ውስጥ በአሁን ሰዓት ልጁ ምንም ያውቀው ጉዳይ የለም፣ ምንም ነገር የለም። ግን ምርጫ ውስጥ አብርሃምን ማስገባት ይሄን የምትፈልገው ይሄን የምትፈልገው አብርሃም መጀመሪያ እናንተ የምትወዱት ከሆነ ሄርሜዬ መቻል አለብሽ። የምትወዱት ከሆነ አብርሃም የምታፈቅሩት ከሆነ የድሮውን አብርሃም እንዲመለስ ነው መፈለግ ያለባችሁ እንጂ እናንተ ገና ለገና አብርሃም የኔ ነው የኔ ነው ከማለት አብርሃም ምን ላይ ነው ያለው፣ አብርሃም ሀሳቡ ምንድን ነው፣ አብርሃም ምን እየሆነ ነው ብላችሁ ምንም ልታስቡ አልቻላችሁም። እንግዲህ ሄርሜላም እየደከመች ነው ያለችው፣ በጣም ሀሳብ ውስጥ ነው ያለችው። ሩታም ያው እሱ ጤነኛ ነው የምትለው ያለችው፣ እሱ ጤነኛ ነው፣ ምንም ነገር የለበትም፣ ደህና ነው ነው ያለችና እኔ ከኔ ጋር ጊዜ እንዲያሳልፍ እፈልጋለሁ፣ ከልጁ ጋር ጊዜ እንዲያሳልፍ እፈልጋለሁ ብላለች። ያው እምቢ ብለው እንግዲህ የአብርሃም ቤተሰቦች አብርሃምን ወስዶታል። እኔ ጥሩ ስራ ነው ያደረጉት ነው የምለው፣ በጣም ጥሩ ስራ ነው ያደረጉት። ለምን አብርሃም እዚህ ጋራ የነሱም እውነት መጫወቻ በቃ የማንም መጫወቻ ነው የሆነው፣ መሳለቂያ ነው የሆነው። እንዴ ምን እንዳለበት ነው ይሄ ሁሉ ነገር የሚደረገው? ምን እንዳለበት እሱ ምን ባደረገው ነው ይሄ ሁሉ አብርሃም እንደዚህ? እውነቴን ነው የምናገረው። እንግዲህ አብርሃምን ያው ይሻላል ቡታጅራ ቢወስዱት ይሻላል። እናት አባቱ ጋር ቡታጅራ ወስደውት አብርሃም ትንሽ ወደ ራሱ እንኳን ብቻውን እንኳን ተቀምጦ ከሁለቱም ርቆ እስቲ ብቻውን ተቀምጦ ወደ ራሱ እንዲያስብ ነው የምፈልገው። ለምን አንደኛ ነገር ጭቅጭቅ፣ ዶክተሯ ደግሞ ባለፈው ብላለች፣ ጭቅጭቅ ጥሩ አይደለም፣ ጭቅጭቅ ጥሩ አይደለም። አብርሃም ጭቅጭቅ ፊት ለፊቱ ማንም ሰው እንዳይጨቃጨቅ ጭንቀት ውስጥ ነው ያለው። ሁሌ ደግሞ ሲገናኙ እነሱ ጭቅጭቅ ነው፣ እሱ ፊት ለፊት ጭቅጭቅ ነው የሚያሳዩት። እሱ ፊት ለፊት እጅ ለእጅ መያያዝ ነው፣ ግብ ግብ ነው። እንግዲህ አይታችኋል ቅድም ሩታ እንዴት ሄርሜላ እንዴት ግፍትር እንዳለ እንዴት እንደነገጥኩ ማርያምን እንዲህ ነው የገፈተረቻት። እና የዶክተሩን እንኳን እንደው አብርሃምን ብትወዱትና አብርሃም እንዲድን እንኳን ብፈልጉ ዶክተር ያላችሁን ነገር መስማት ነበረባችሁ። አትጨቃጭቁ። እሱ ፊት ለፊት ምንም አይነት ውከታ አይፈልግም። ይሄ ልጅ ወደ ራሱ እንዲመለስ ሰላም የሆነ ነገር ያስፈልገዋል ተባለ። እሺ ብላ እንግዲህ ሄርሜላ ይሄን ሰምታ ይዛ ስትል አላስቀምጥም አላችሁ፣ ይዛ መጣች። ገብቷቸው ይዛ መጣች። አሁን ደግሞ ሌላ ጭቅጭቅ፣ እሱ ፊት ለፊት ያዙ ይልቀቁኝ። እንግዲህ ታውቃላችሁ ሩታ ዝታ ነው የሄደችው። ማደርገውን ነገር ራሴ አውቀዋለሁ ብላለች። ሄርሜላ ላይም የአብርሽ ወንድም እህት ላይም አይለኛ ዛቻ ነው ዝታ የሄደችው። ቤተሰብ እንግዲህ ዛቻዋ እንግዲህ አላቅም፣ ያው ከባሌ ጋር ያለን ነገር ክስ ልታደርግ ይሆናል፣ ልትከሳቸውም ይሆናል። ለምን አሁን እንዴት
ከባሌ ጋር ጊዜ ማሳለፍ አለብኝ። ይሄን በድን ይዘሽ ምን አይነት ጊዜ እንደምታሳልፊ ሁሉ አላቅም። ከባሌ ጋር ጊዜ ማሳለፍ አለብኝ በማለት እንግዲህ ብላለች። አብርሃም ከሷ ጋር እንዲሄድ ነበር የፈለገችው። አብርሃም ደግሞ እነሱ አልፈቀዱም ከሷ ጋር እንዲሄድ ማለት ነው። ስለዚህ እንግዲህ ሩታ ከባድ ክስ ልታደርገው ነው። ማደርገውን ሁሉ እኔ አውቃለሁ ብላ በጣም ተናዳ በጣም ዝታን ሄደችው። እኔ ለመጀመሪያ ጊዜ አዩዋት ሩታ ድምጿ ሁሉ እስከሚቀየር ድረስ ነው የተናደደችው። በጣም እሳት ነው የሆነችው። ለምን እንደዚህ እንዳናደረ አላውቅም። ቤተሰቦቹ ጋር ነው እንጂ ሄደው ያው ሁለቱም ከሄርሜላ ጋርም አይሄድም ተብሏል። እንግዲህ ነገም ተነጎዳም ቪዲዮን ታይዋለሽ። ከሄርሜላ ጋርም አይሄድም ነው የተባለው። ስለዚህ ሩታ መናደድ የለበሽም። እንደዚህ አይነት ቤተሰቦቹ ጋር ሄደ እናትና አባቱ ጋር ሄዶ ራሱን ይመልስ እንዴ። እስከ መቼ እንደዚህ በድኑ ነው የሚቀመጠው? ይሄ ልጅ እስከ መቼ ነው በድኑ ነው በበድንነቱ እናንተ እንደዚህ የምትሆኑት? ተው፣ አትጩ፣ አትሰሙም እንዴ? ይሄ ልጅ ምን ይሁን? ስለዚህ ሩታ ዛቻው ይቅርብሽ። ምንም ዛቻ ምንም የሚመጣ ነገር የለም። ሄርሚዬም ራስሽን ጠብቂ ከምንም ነገር። እናንተም ይዛችሁት ሂዱ። በቃ ነገ ምን ተነጎዳ ይዛችሁት ቤተሰቦቹ የፈለጉትን ያርጉት። በቃ እነሱ ለምን እዚህ ጋር ልጁ እረፍት ሊያገኝ አልቻለም? አብርሃም እረፍት ሊያገኝ አልቻለም ጭራሽ። በእንደዚህ አይነት ጭቅጭቅ በእንደዚህ አይነት ውካታ እንዴት ነው ልጁስ እረፍት የሚያገኘው? እውነት ምናገር እንዴት ነው እረፍት የሚያገኘው? አብርሃም እጅግ በጣም ልብ ነው የሚነካው። ዛሬ ደግሞ መናገር አይችል፣ አፉ ተዘግቷል። ምንም በቃ እንዲህ አይን ብቻ ቁልጭ እያለ ይሄ ልጅ እስከ መቼ እንደዚህ የሚሆነው? አብርሃም ይሄ እኮ ግራ የሚያጋባ ነገር ነው። ሰው እንዴት ነው ጊዜ ላሳልፍ ከዚህ ከበድን ጋር ምን አይነት ጊዜ ነው የምታሳልፊው? እውነቴን ነው የምናገረው። የኔ አባት እኔ ልዑል ነው የሚያሳዝነኝ። ልዑል በጣም ያሳዝነኛል። ልዑልን ልጁን አሳይታችሁ ከዛ በኋላ ብትወስዱት ደስ ይለኛል። ያው አብርሃም ደግሞ የልጁን ነገር ታውቃላችሁ፣ ስፍስፍ እንደሚል ለልጁ እንግዲህ እግዚአብሔር አብርሃምን ይመልሰው ነው ወደ ቦታው። ምንም ሌላ አልችልም። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ተልፈ ወዳችኋለሁ። ቻው ቻው።